ዛሬ ለሰሙቲ ለዩቱበሯም ለቲክታከሯም ማለት ነው። ሰሙቲን የኛ ጀማዓዋ እህታችንን የማያውቃት የለም። ዛሬ ያው ሰያ ወርጌሳን አስቀይመዋለች። ያው እሱ ምንድነው ሚስቴ ጠፋችኝ አፋልጉኝ ብሎ ያው ሚዲያ ላይ እያለቀሰ መጥቶ ነበረ። በዛ የተነሳ ደግሞ እሷ ያው እየቀለደች እኔ አፈልግልሃለሁ፣ እኔው አለሁልክ፣ እኔው አገባሃለሁ፣ አግብቼ ካናዳ ወስድሃለሁ ብላ ያው እንደቀለደችበት ዛሬ ስሞታ መጥቷል። ሰያ ወርጌሳ ማለት ነው። ሰላም አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቲዩብ አድማጭ ተመልካቾች በያላችሁበት ያላህ ሰላም እዝነት ረዴት ሁሉ ነገር አይላችሁ እያልኩኝ ዛሬ በአዲስ ቪዲዮ ተከስቻለሁኝ። ሁላችሁም ላይክ ሼር አድርጉት ይሄንን ቻናል ማለት ነው፣ ለሁሉም እንዲደርስ እንደዚህ ወንድሞች እህቶች አልቅሰው በተለይ በዚህ በፍቅር በኩል አልቅሰው ሲመጡ የምትቀነጥጡ እህቶች ወንድሞች ማለት ነው፣ ለእናንተ ያው መልእክቱ ይድረስ። ፍቅርን የማያውቀው የለም፣ ኑሮ ቁልቁል ያለችበት የማያውቀው የለም ማለት ነው። እና ስለዚህ ሰያ ወርጌሳ ዛሬ ያው ባለፈው ሚስቱ ጠፍታለች አፋልጉት፣ እዛ ኢትዮ ያላችሁ ዩቲዩበሮች ወንድም እህቶቻችን ጠጋበሉትና ሀሳቡን ተረዱት፣ የቸገረውን አድርጉለት ብለን ያው ቪዲዮ ብዙዎቻችን ሰርተን ነበረ። ያው ድምጻችን ተሰምቶ ነበረ። ግን ቁም ነገር ላይ ያዋለው ሰው የለም። ሁሉም በትችት ብቻ መተቸት ብቻ እንጂ ውል አልያሳዙትም ይሄንን ወንድማችንም ማለት ነው። እና ቸገረኝ፣ ከጎኔ ሰው የለም፣ እማዋየው ሰው የለም፣ እማዋየው ሰው ፈልጉልኝ ብሎ ያው ባለፈው አቤቱታ አቅርቧል ማለት ነው። ያንን የተመለከተ ደግሞ ደጋግ ሰዎች አላችሁ። ያው አሁን ላይ ያው አንዳንድ ኡስታዞችም ያው ሐላል ፈላጊዎች በዚህ ቁጥር ደውሉ እያላችሁ ኤፍ ብላ ያው እየለጠፋችሁ ነውና ታዲያ ለዚህ ወንድማችንስ መሆን ምን አቃታችሁ? እና ስለዚህ ዛሬ መልእክቴ ያው ለነሰሙቲ ያው የኛ ጀማዓ ስለሆነች ላንቺ ነው ዛሬ የድረስሽ ሰሙቲ ማለት ነው። እንግዲህ ዛሬ አጥቤ ላሰጣሽ ነው እንግዲህ ያው ቻዩ ማለት ነው ሰሙዬ ማለት ነው። አሁን ያንን ሰያን ተቀጣጥበሽ እኔ አግብቼ እንደ ካሮት እንጥልጥል አርጌ ወስድሃለሁኝ አታልቅስ እያልሽ ያልሽውን ቪዲዮ ባልሽ ቢያየው ማለት ነው ቪዲዮሽን ምንድን ነው የሚወጥሽ? አንቺ ባለ ልጅ ነሽ፣ ባላለሽ ልጅ አለሽ፣ የሚታወቅ ጉዳይ ነው ማለት ነው። ስለዚህ ለምን በዚህ በኩል ቀለርሽ? እውነትሽን ከሆነ ያው ደግሞ አላህ ያድርግብሽ። ግን አላህ ያድርግብሽ እንደው ከባሉካ ደግሞ ባሉካ እየሄደት ብሎ እንደሆነ ብየረግን አያርግብሽ ጌታ ያ ረቢ አላህ። ኧረ እህቴ አንቺማ ግን ለማንኛውም ባል እያላችሁ ባል እንደሌላችሁ ሆናችሁ ሰዎችን የምትቀርቡ የበቀልድም ቢሆን እንደዚሁም ሚስት ኖሯችሁ ደግሞ ሚስት የለኝም ወላሂ የለኝም የምትሉ ወንዶች አላህን ፍሩ ማለት ነው። በቀልድ ቢሆን እንኳን ራሱ ሀታ ባል የለኝም ሚስት የለኝም ማለት ወላሂ ብሎ እንደ አብሶ አንዳንዶቹ ወንዶችማ ወላሂ እኔ ሚስት የለኝም ብሎ ራሱ የሚዋሹ ሰዎች አሉ። ግን ይሄ ጥሩ ነው እንዴ? ኧረ ጥሩ አይደለም። እናንተ የታው እና ስለዚህ ሰሙ ያንን አሁን የሰራሽውን ቪዲዮ እውነትሽን ከሆነ ይሄንን ልጅ እንደምንም እንደ ካሮቷን ጠልጥለሽ ካናዳ ውሰጁ ማለት ነው። ካልሆነ ግን ቪዲዮውን አጥፊ እንጂ አያዋጣሽም። ምክንያቱም ባልሽ እንደዚህ እኔን አስቀምጠሽ እኔ ቃነኝ እንዴ እንደዚህ እያልሽ የምትቀልጁ ብሎ ችግር እንዳያመጣብሽ ቪዲዮውን ብታጠፊው ይሻላል ብዬ አስባለሁ። እህትሽ ማለት ነው እናት እና የምታውቂው ጉዳይ ነው። እና ብዙዎቹ እየተቹት ይገኛሉ። ይሄ ወንድማችንን ለምን ትተቹታላችሁ? የሱ እኮ ቸግሮት እኮ ነው። ግን በነገራችን ላይ በአካባቢያችሁም ቅርብ ሰዎች አሉ ብላችሁ የምታስቧቸው ሰዎች እነዚያ ቅርብ ሰዎች ለእናንተ የማያስቡ ሆነው የምታገኙበት አጋጣሚ አለ። ይሄ ልጅ ወደ ሚዲያ የወጣው አብረውት በአካባቢ ያሉ ሰዎች ችግሩን አልረዳው ብለው ሊሆን ይችላል። ሚዲያ ማለት ደግሞ
ለደግ ነገር ከተጠቀምንበት ሀቂቀተን ትልቅ ሚና እንጫወትበታለንና ይህ ወንድማችን ይህን ነገር ችግሩን ሲያካፍለን እኛ ደግሞ ደፋ ቀና ብለን የችግሩ ተካፋይ መሆን ሲገባን በቀልድ እየተቸን ልቡን ባናቆስለው ብዬ አስባለሁ ማለት ነው። ብዙ ተሰምቶታል። ዛሬ የሰራው ቪዲዮ ገብታችሁ ብታዳምጡት ማለት ነው በጣም ነው የተሰማው። ወይ ወንድሜ እኔማ እዛ ሀገር በሆነ እኮ እንደምንም ብዬ ሽማግሌዎችን ሰብስቤ ያው የሚያፈላልጉ ሽማግሌዎችን ማለት ነው ይዤ መጣ ነበር እኮ ያው አፈላልግልህ ነበር እኔ እናትህ ማለት ነው። ግን ያለሁት ሩቅ ነው። ምን ይደረጋል? እስኪ አሁን ሀገር ያላችሁ ወንድሞች እህቶች እንደምን ብላችሁ ይሄንን ልጅ እንባው እንዲታበስ አድርጉት ማለት ነው። ለምን ትቀጣጠባላችሁ? ሀቂቃን እየተቀጣጠብኩኝ አይደለም ሳወራ ግን እየተቀጣጠብኩ ይመስላል መሰለኝ ሸክሉና ግን እየተቀጣጠብኩ አይደለም። አንድ ሰው የሆነ ቸገሬ ብሎ ከመጣ ያንን ችግሩን ጠጋ ብለን የችግሩ ተካፋይ መሆን ሲኖርብን ግን መተቸት ጥሩ አይደለም ብዬ አስባለሁ ማለት ነው። እና ብዙ እህቶች እየተቹት ይገኛሉ። እሱ ደግሞ አሁን ተሰምቶታል። ሰኢድ ወርጌሳ ብላችሁ ሰርች ካረጋችሁ ታገኙታላችሁ። እና ብንታ የመጣብኝ አልሙሂም ኢንሻአላህ በቀጣይ ልጨርሰው መሰለኝ። ብንታ ከመጣ አያቋርጥም እንግዲህ እና ሰዎችን የምትታችሁ ወንድም እህቶች ጥሩ አይደለም። በራሳችሁ ላይ ደርሶ እንዳትሰቃዩ እላለሁ ማለት ነው። ሰዎችን አትተቹ። በኮመንትም አይዋ በዛው አጋጣሚ ደግሞ መነግራችሁ ነገር በኮመንት በቃ ስለ አንድ ሰው የሆነ ክፉ ነገር የምትጽፉ እናንተም አላህን ፍሩ። ወላሂ ነገ አላህ ፊት ትቀርባላችሁ። ኢላ ዩቲዩብ ፌስቡክም ኤፍቢም ኢላ ዩቲዩብንም ታቆታላችሁ። ያ ቅመሙ ልጅ ማለት ነው። ቅመም እኮ ነው የወንዶች ቅመም እና እሱ ያስተላለፈው ልጅ አይታችሁታል። የዩኒቨርሲቲ ተማሪ እሱ ልጅ በጣም ተሰምቶት ያስተላለፈው ነገር ነበርና የዩኒቨርሲቲ ተማሪ ነው ግን ስራም ይሰራል ማለት ነው። ያኒ ከዝቅተኛ እንትን ነገር የመጣ ነው ይመስለኛል እንደ ወሬው ነገርና በዛ በደካማ ጎኑ እየገቡ በጣም ይተቹታልና ይሄ ልጅ የትናንቱን ማንነቱን ሳይሆን የዛሬ ጥሩ ጎኑን ከዛ ነገር ወጥቶ አሁን ያለበትን ደረጃ በቃ ጎበዝ ነህ አንተ ጀግና ነህ አንተ እያላችሁ እንደማበረታታት ክፉ ቃላት የምትታቹ ሰዎች ጌታችሁን ልትፈሩ ይገባል ማለት ነው። እና ወንድማችን ኤላየም ያው አስተላልፎታል። ቀስ ብሎ በተረጋጋ መንፈስ ኢላ ዩቲዩብ ብላችሁ እሱንም ሰርች ካረጋችሁት ምርጥ ሀሳቦችን ታገኛላችሁ፣ ምክሮችን ታገኛላችሁ። ትክክለኛ መረጃን ይዞም ሀገራችን ላይ ያለውን ሁኔታ ሁሉ ያቀርባል። በቃ አሪፍ መረጃዎችን ነው የምታገኙት እሱ ጋር ማለት ነው፣ ውሸት የሌለው እና ስለዚህ ኢላ ዩቲዩብን ሰብስክራይብ አድርጉት እና ማሰላማ እና በሌላ ቪዲዮ እስከምንገናኝ ያው ሰላም ቆዩልኝ። እናት ይሄንን ይመስላል ዛሬ። አሁን ሰሙቴ መጨረሻ እንትኔ መልእክት የሚሆነው ይቅርታ ጠይቂው ሰኢድ ወርጌሳ ማለት ነው። ቴንክ ዩ ሶ ማች ማሰላማ